አዲስ ቲዩሜ እሺ እንግዲህ ቅድም መግለጽ ላይ ስናስተዋውቅ አንድ የኢትዮጵያ ታሪክን በተመለከተ በታዋቂ ዓለም አቀፍ ቴሌቪዥን ጣቢያ ላይ ሊቀርብ ነው ብለን ነበር። ፕሮግራሙን ሰሩትን ማካላት እንግዲህ በጣም ታዋቂ የምሁራን ናቸውና እሱ ነው የምንናገረው። በነገራችን ላይ ምሁራኖቹ የሃርቫርድ ዩኒቨርሲቲ ፕሮፌሰር ናቸው። በእሳቸው አማካኝነት የተመራ ነው። ሄንሪ ሉዊስ ጌትስ ይሰኛሉ። ጥቁር አሜሪካዊ ናቸው። መምህር ናቸው በስራቸው እና የአፍሪካ ታላቁ የአፍሪካ የሲቪላይዜሽን ወቅት በሚል አንድ ዶክመንተሪ ሰርተዋል። ይሄ የሰሩት ስራ ደግሞ የፊታችን ሰኞ ለእይታ ይበቃል። ለእይታ የሚበቃው ደግሞ በቦስተን በሚገኘው እንግዲህ የከተማዋ ወይም ደግሞ የግዛቷ ዋነኛ የቴሌቪዥን ጣቢያ ነው የሚተላለፈው። የሀገሪቱ ማለት የቦስተን የአካባቢው ማለት ነው ዋነኛው የቴሌቪዥን ጣቢያ የስቴት ቴሌቪዥን እንደምንለው ማለት ነው የአካባቢው የቴሌቪዥን ጣቢያ ነውና ይሄ ጣቢያ በነገራችን ላይ ወደ 19 ቻናሎች አሉት በስሩ ሆኖ ማለት ነውና አንዱ ስቴሽን ማለት ነው። ስለዚህ በዛ ጣቢያ ላይ ነው የሚተላለፈው። እኚህ ምሁር እንግዲህ በጣም ትልልቅ ሙያተኞችን የካሜራ ሙያተኞችን ይዘው ነበር ወደ ኢትዮጵያ እንደዚሁም ደግሞ ሞሮኮና ዚምባብዌ አካባቢ ነበር የተጓዙት። ተጉዘው ደግሞ ለ6 ሰዓታት የሚፈጅ በ3 ክፍል የሚቀርብ ዶክመንተሪ ነው የተሰራውና ለአየር ላይ የሚበቃው እንግዲህ ለማንኛውም የ6 ሰዓታት ርዝማኔ ያለው ፕሮግራም እንደሆነም እንደዚሁ መረጃው ይጠቁማል ማለት ነው። እና የኢትዮጵያ ላይ የተመረጠው ስፍራ ወይም ደግሞ ያተኮሩበት ማለት ነው እኚህ ምሁር ላሊበላን ነው። ላሊበላ ላይ እንግዲህ እንደሚታወቀው በጣም በርካቶችም አትኩረው የሚያተኩሩበት ነው። አንድ የውጭ ዜጋ ቢመጣ ወደ ኢትዮጵያ ውስጥ ወደ ላሊበላ ሂድ ማለት ሳይሄድ መመለስም መቼም ጎበኘው ምናልባት ውጭ ለአንድ ሰው ሲጠይቀው ላሊበላን ብሎ ይጠይቋል ብዬ ገምታለሁ። አልሄድክም ይሏል። አልሄድኩም ካለው ያው ምኑን ሄድክ ብሎ እንደሚያስቆመቸው ከውጭ የሚመጣም ሰው ብቻ ሳይሆን እዚህ ያለ ነው። ምናልባት እንደው የመጎብኘት እድሉን ያላገኛችሁ ካላችሁ 6 ሰዓት እንደው የሚያንሰዋል። ላሊበላ በውስጡ እንግዲህ 11 አብያተ ክርስቲያናት እንዳሉት በአራት ተከፋፍለው ማለት ነው በ13ኛና በ14ኛ ክፍለ ዘመን መሀል ላይ እንደተሰራ ነው ከድንጋይ ተፈልፍሎ እናውቀዋለንና ማለት በጣም እጅግ የሚገርም ታሪካዊ ቦታ ነው። ሄደህ ምናልባት ጎብኝተህ ለመጨረስ ራሱ የሚወስድብህ ጊዜ ሰፊ ነው። ብዙ ጊዜ የምታስታውስ ከሆነ የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል ብዙ ሰዎች ወደዛ ሄደው ሲያከብሩ እናያለንና ለየት ያለ ስሜትም ይፈጥራል ቦታው ላይ የሚከበሩ በዓላት። ከዛ በተጨማሪ በቅርብ አንድ የዛሬ ሳምንት እንደዚህ የወጣ 2015 ላይ በርግጥ ሲኔን በዓለም ላይ እጅግ በጣም መጎብኘት ካለባቸው 10 ቦታዎች ብሎ ኢትዮጵያ ውስጥ ያለውን ላሊበላ እንደ አንድ አስቀምጦት ነበር። በዚህ አመት ደግሞ ትሪፕ ጋይድ የሚባል አንድ ራሱን የቻለ ሌላ የጉዞ የትሪፕ ወኪል አይነት ነው። በአመት 600,000 የሚደርሱ ሰዎች ላሊበላን ጎብኝተውታል በዚህ አመት ብቻ ማለት ነው በ2016 አመት ብቻ ማለት ነውና አፍሪካ ውስጥ እጅግ በከፍተኛ ሁኔታ ከተጎበኙ ቦታዎች ብሎ ላሊበላን አስቀምጦታል። እንደ ዶክመንተሪ ቢመረጥ ብዙም የሚገርም ነገር አይደለም። 6 ሰዓት እንደውም መፍጀት ትንሽ ነው በጣም። ብዙዎቹ የሀገራችን ውስጥ የሚመጡት ቱሪስቶች ብዙዎቹ ምክንያታቸው የሚመጡበት ምክንያት ላሊበላ ነው። ብዙዎቹ የሚመርጡት በላሊበላ ምክንያት ነው የሚመጡት። ብዙዎቹም ደግሞ ጎብኝተውት የሚሄዱት ላሊበላ ነው። ዶክተር አያሌው ሁሌም አይረሱኝም። በነገራችን ላይ የአዲስ አበባ ቱሪዝም ቢሮ ኃላፊ ነበሩ በአንድ ወቅት ላይና በጣም የታሪክ ቆታቸው በጣም ደስ ይላል። በነገራችን ላይ እሳቸው በሚሰሩበት ወቅት በነበረ ጊዜ አንድ ጊዜ ስጠይቃቸው እንደ እርሶ ቢመጣ አንድ ሰው ሊጎብኝ ሲል የቱን ይመርጣሉ ስላቸው እንደ ግል እንደው ቀረቤታ አላህ አትበለኝና ብለው ላሊበላ ነበር ያሉት። እሳቸው የዘርፉ ሙያተኛም ናቸው። ነገራችን አሁን የግል አስጎብኚ ድርጅት ነበራቸው አንድ ወቅት ላይ አሁን ላይም እንደሆነ ባላቅም ለማንኛውም በተለያዩ ምሁራንም ጭምር የሚመረጥ ነው። በነገራችን ላይ የፖርቹጋል ዜግነት ያላቸው ሰዎች በብዛት ቦታውን በመጎብኘት ይታወቃሉ። በዚህ አጋጣሚና ለመጀመሪያ ጊዜም ቦታውን የጎበኙት ከውጭ ዜጎች ፖርቹጋላውያን እንደሆኑ ነው የሚናገረው።
በዚህ አጋጣሚ ለምን ያልኩሽም ለዛ ነው። አሁን አጋጣሚ እዚህ ላይ በ15 አካባቢ ላይ በዛን ጊዜ አካባቢ የዛሬ ስንት አመት ማለት ከ400 አመታት ከ500 አመታት በፊት አካባቢ ፖርቹጋሎች እንግዲህ በመጡበት ጊዜ ማለት ነው ብዙ ጽሁፎችን ጽፈውለታል በጊዜው። ለዛም ይሆናል እና እንግዲህ በርካታ ጎብኛለሁ። ለማንኛውም ይህ ስፍራ ይቀርባል ማለት ነው በዚህ በታዋቂው የቴሌቪዥን ስቴሽን። ኢትዮጵያንም ይበልጥ ያስተዋውቃል። ላሊበላን ይበልጥ እንዲጎበኝ ያደርጋል ማለት ነው። ሲኤንኤን ከ3 አመት በፊት ምንድነው የኢትዮጵያው ኢየሩሳሌም በሚል አንድ ዶክመንታሪ ሰርቶ እንደነበር ይታወቃል። ያው ይሄ ተጨማሪ ዶክመንታሪ ነው በቅርብ ጊዜ መጣ። እኔ አሁን በገቢ ረገድ አንዳንዴ ስትመለከት አገር ውስጥ በሚሰሩ ዜናዎች ላይ ላሊበላ እንዲህ አንዳንዱ ተሰንጥቋል እንዲህ አንዳንድ የተወሰኑ ቦታዎች አሉ አይደል የሚታዩ እንደዚህ የሚያፈሱ ነገሮች እንደዚህ ይባላልና አሁን እንደዚህ አይነት በርካታ ቱሪስት እየሄደ የሚገኘውን ገቢ በመጠቀም ረገድ በተለይ በመገንባቱ ረገድ ላይ እድሳት በማድረግ ረገድ ላይ ማለት ነው ድጋሚ እድሳ ላይ ገቢውን በአግባቡ መጠቀም በሚመጣው ቱሪስት ላይ ማለት በሚገኘው ቱሪስት መጠን ነገሩ ገቢ በማግኘት ጥገናዎች ላይ ስዩሚ ጥገናውን በተመለከተ አይ ቲንክ የኢትዮጵያ መንግስት ብዙ የሚመለከተው አይመስለኝም። ዩኔስኮ በዩኔስኮ ስር ነው አይደል ያለው ላሊበላ። እያንዳንዱ ጥገና ምናልባት ፋይናንሻል የሆነውን ወጪ ልታወጣ ትችል ይሆናል በተወሰነ ደረጃ የግድ ፕሮሲጀራል ነው። በጣም ከዩኔስኮ ጋር ሰፊ ንግግር ይጠይቃልና ከረጅም ጊዜ ንግግር በኋላ ነው እደሳው እንኳን የሚከናወነው። በጣም ሲሪየስሊ እየተከታተሉት ማለት ነው። አንዴ ከምዘገቡት በኋላ የራሱ እንዳይወድም እንዳይጠፋ የነበረውንም ቅርጽ ጠብቆ እንዲቆይ ከዛ በተጨማሪ ምናልባት ማድረግ የሚቻለው እዚህ ላይ ያለውን የቱሪስት ቁጥር እንዲጨምር ቦታው ላይ አመቺ የሆኑ ሆቴሎችን አለ አይደል ሄደው ለማረፊያነት የሚያገለግሉ ነገሮችን ማመቻቸት እንጂ እዛ ዋናው አርኪቴክቸራል እንትኑ ላይ በዋነኝነት ያንዴ የዓለም ሀብት ሆኗልና ልክ ነች። ግን ያም ሆኖ ግን ዞሮ ምንድነው ያ ግልጽ ነው። ለምሳሌ ሰሜን ፓርክ እኮ ተመዝግቦም ጭምር እኮ ሊሰረዝ እኮ ደርሷል አይደል? ለምሳሌ ዞሮ ጥበቃ አልኩ ያም አካል ጥበቃው የሚያደርገው አካል ዞሮ ያገሩም ዜጋም ጭምር እኮ ነው ግዴታ ስለተመዘገበ አይደል? ለማንኛውም እንደዚህ አይነት ነገሮች ስለሚነሱ የሚመለከቱ ዩኔስኮም ይሁን ምንም ብቻ ግን ትኩረት ማድረግ ባይሆን እንትን ማድረግ ይችሉ ይሆን እየተጎዳ መሆኑን ሪፖርት ማድረግ በተደጋጋሚ ሪፖርት አድርጎ ያው ዩኔስኮ የራሱን ባለሙያዎች ልኮ ካስጠና በኋላ በዚህ መልኩ ነው መታደስ ያለበት የሚለው ራሱ ዩኔስኮ ይመስለኛል። ሙከራዎች እኮ አሉ ለማደስ ሙከራዎች አሉ። ግን ሙከራዎቹም ላይ ልዩነት ያላቸው ባለሙያዎች አሉ። ከዚህ በፊት በተለያየ መንገድ አስተያየትም ሲሰጡ የነበሩ ሊታደስ የሚገባበት መንገድ ይሄ አይደለም ዋናውን ቅርጽ የሚያሳጣ ነው የሚለው አስተያየት ጨምሮ ክርክሮች አሉና በአካባቢው ያሉ በዙሪያው ያሉ ሊጠበቁ የሚገባቸው ነገሮችም መጠበቅ አለባቸው የሚለውም ክርክር እንዳለ ነው።